የዞኑ አስተዳደር የህዝቡን የልማትና የመልካም አስተዳደር ችግሮችን ለመፍታት እያደረገ ያለውን ርብርብውን ለማድረግ የወላይታ ልማት ማህበር የበኩሉን ድጋፍ እያደረገ መሆኑን የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም ተናገሩ። የወላይታ ልማት ማህበር በሰው ሀብት ልማት፣ በተቀናጀ ጤናና በዘላቂ ኑሮ ማሻሻያ ዘርፎች ለወላይታ ልማትና እድገት ወሳኝና መሰረት የሆኑ ስኬታማ ስራዎችን ማከናወኑን የማህበሩ ስራ አመራር ቦርድ ሰብሳቢ ዶክተር እንድሪያስ ጌታ ገለጹ። ልማት ማህበሩ ለዞኑ ብሎም ለሀገር ሁለንተናዊ እድገት መረጋገጥ ሌት ተቀን የሚያደርገውን ጥረት ለማሳካት የልማት ማህበሩ አባላትና መላው ህዝብ አጋርነቱን በማሳየት እንዲደግፍም ጥሪ አቅርበዋል። የወላይታ ልማት ማህበር 24ኛ መደበኛ ጠቅላላ ጉባኤ አካሂዷል። አቤኔዘር አበራ ነው መድረኩን የተከታተለው። በ1993 ዓመተ ምህረት ተቋቁሞ በወላይታ ዞን በርካታ የልማት ስራዎችን ሲያከናውን የቆየው የወላይታ ልማት ማህበር 24ኛ መደበኛ ጠቅላላ ጉባኤውን አካሂዷል። የጠቅላላ ጉባኤውን በንግግር የከፈቱት የወላይታ ዞን ዋና አስተዳዳሪና የወላይታ ልማት ማህበር የበላይ ጠባቂ አቶ ጴጥሮስ ወልደ ማርያም ልማት ማህበሩ ባለፉት 24 ዓመታት በወላይታ ዞን ማህበራዊና ኢኮኖሚያዊ ዘርፎች ህብረተሰቡን ተጠቃሚ የሚያደርጉ በርካታ የልማት ስራዎችን በማከናወን ተጨባጭ ውጤት ማስመዝገቡን ገልጸዋል። የወላይታ ልማት ማህበር ባለፉት 24 ዓመታት በዞኑ ውስጥ በትምህርት ጥራትና ተደራሽነት፣ በግብርናና ስራ ዕድል ፈጠራ፣ ለመሰረተ ልማት ግንባታዎች፣ የተቀናጀ የጤና ስራዎች፣ ጥራት ያለውን ትምህርት ተደራሽ ለማድረግ የሊቃ ትምህርት ቤትን ባረካ፣ ቦዲቲና በቀሱባ ከተሞች ክላስተሮችን እንዲያማክሉ በማድረግ በይዘትም በመጠንም ከዋናው ሊቃ ጋር አቻ እንዲሆን ተደርገው ተከፍቶ ወደ ተግባር ተገብቷል። ተስፋ ሰጪ ውጤትም እየታየ ይገኛል። አቶ ጴጥሮስ አክለውም የዞኑ አስተዳደር የህዝቡን የልማትና የመልካም አስተዳደር ችግሮችን ለመፍታት እያደረገ ያለውን ርብርብ በመደገፍ የልማት ማህበሩ ከፍተኛ አስተዋጽኦ እያደረገ መሆኑን ተናግረዋል። የልማትና የመልካም አስተዳደር ችግሮችን በዘላቂነት በመፍታት ፈጣንና ቀጣይነት ያለው የማህበራዊና ኢኮኖሚያዊ እድገት ለማምጣት የንጹህ መጠጥ ውሃ ግንባታና ሌሎችም የአቅም ግንባታ ስራዎችን የህዝቡን ዕውቀት ሀብትና አቅሞችን በማስተባበር በርካቶችን ተጠቃሚ ያደረጉና ለዞኑ ሁለንተናዊ እድገት ከፍተኛ አስተዋጽኦ ያላቸውን ስኬታማ የልማት ስራዎችን ሰርቷል፣ እየሰራም ይገኛል። ልማት ማህበሩ በሰው ሀብት ልማት፣ በተቀናጀ ጤናና በዘላቂ ኑሮ ማሻሻያ ዘርፎች ለወላይታ ልማትና እድገት ወሳኝና መሰረት የሆኑ ስኬታማ ስራዎችን ማከናወኑን የመስኖና ቆላማ አካባቢዎች ሚኒስትር ዴኤታና የማህበሩ ስራ አመራር ቦርድ ሰብሳቢ ዶክተር እንድሪያስ ጌታ ገልጸዋል። ማህበራችን ከተመሰረተበት ጊዜ አንስቶ እስካሁን ድረስ ለወላይታ ልማትና እድገት የበኩሉን አስተዋጽኦ እያበረከተ ይገኛል። በዘላቂ የኑሮ ማሻሻያ ዘርፍ ለህዝባችን ሁለንተናዊ እድገት አስተዋጽኦ ያላቸው የግብርና ምርታማነት፣ የተፈጥሮ ሀብት ልማትና እንክብካቤ እንዲሁም አማራጭ የገቢ ማስገኛ ስራዎች በየወቅቱ ታቅዶ በኃላፊነት መንፈስ ተግባራዊ ተደርገዋል። ልማት ማህበሩ በተለይ በሰው ሀብት ልማት ላይ ልዩ ትኩረት በማድረግ የወላይታ ሊቃን የመሳሰሉ ስመጥር ትምህርት ቤቶችን በመገንባት ሀገርንና ህዝብን የሚያገለግሉ እንቁ ዜጎችን እያፈራ መሆኑ የሚደነቅ ነው ያሉት ዶክተር እንድሪያስ ልማት ማህበሩ በኢኮኖሚ ዘርፍም የሚሰራቸው ስራዎች የህዝብ ተጠቃሚነትን ለማረጋገጥ ወሳኝ መሆናቸውን ተናግረዋል። በሰው ሀብት ልማት ዘርፍም ከሚሰሩ ስራዎች በዋናነት የሚጠቀሰው ልጆቻችን ጥራት ያለውን ትምህርት አግኝቶ ብቁና ተወዳዳሪ ዜጎች እንዲሆኑ የማስቻል ስራ ነው። በዚህ ረገድ የወላይታ ልማት ማህበር በየአካባቢው ትምህርት ቤቶችን የመገንባትና የማጠናከር እንዲሁም አስፈላጊ የትምህርት ግብዓቶችን የማሟላት ስራ ሲሰራ
ቆይቷል። የህዝቡን ማህበራዊና ኢኮኖሚያዊ ችግሮችን ከመፍታት አንጻር ተጨባጭ ውጤት ለማምጣት ልማት ማህበሩ አቅዶ ሲሰራ መቆየቱን የወላይታ ልማት ማህበር ዋና ስራ አስፈጻሚ አቶ አሰፋናና አስረድተዋል። ልማት ማህበሩ ባለፉት ጊዜያት ባከናወናቸው በተለይ በ24 ዓመታት ያከናወናቸው ልማት ስራዎች በርካታ ለችግር የተጋለጡ ወገኖቻችን ተጠቃሚ ከማድረጉም በላይ ለዞኑ ብለው ለሀገራችን ሁለንተናዊ እድገት የራሱ የሆነ ከፍተኛ የልማት አሻራ አሳርፏል፣ እያሳረፈም ይገኛል። በዚህ ሂደት የተገኙ የልማት ተሞክሮችን በመቀመርና በማስፋት ለወደፊት ይበልጥ ተጠናክሮ የህዝባችን የልማት ፍላጎት ለማርካትና በማህበራዊና ኢኮኖሚያዊ ችግሮች ውስጥ የሚገኙ በርካታ ወገኖቻችን ከችግሮቻቸው ከማላቀቅ ባሻገር ለዞኑ ብልጽግና ከፍተኛ የሆነ የራሱን ድርሻ ለመወጣት አጭርና የረጅም ጊዜ እቅዶችን በማዘጋጀትና ተግባራዊ ያደረገ ይገኛል። ልማት ማህበሩ ለዞኑ ብሎም ለሀገር ሁለንተናዊ እድገት መረጋገጥ የሚያደርገውን ጥረት ለማሳካት የልማት ማህበሩ አባላትና መላው ህዝብ አጋርነቱን እንዲያሳይ ዋና ስራ አስፈጻሚው ጥሪ አቅርበዋል። የተጀመሩ ትላልቅ የልማት ፕሮጀክቶች ቢጠናቀቁ ለስራ አጥ ወጣቶች ወይ ከፍልሰት የሚታደግ የስራ እድል ከመፍጠሩ ባሻገር በልማት ማህበሩ ገቢ በማመንጨትም በላይ የማህበሩ የገንዘብ ችግር ሊቀርፉ የሚችሉ በመሆናቸው ለተግባራዊነታቸው የአባላቱ የአጋሮቹና የደጋፊው የሁሉም ባለድርሻ አካላት ልዩ ድጋፍ በእጅጉ ያስፈልገናል። በተያያዘ ዜና የወላይታ ልማት ማህበር ከተቋቋመ ጊዜ አንስቶ የወላይታን ህዝብ ማህበራዊና ኢኮኖሚያዊ እድገት ለማፋጠን ትኩረት ሰጥቶ ሲሰራ የቆየ ማህበር ሲሆን በ2016 በጀት ዓመት የፈጸማቸው የልማት ስራዎች የሚበረታቱ ናቸው ብለዋል አባላቱ። ማህበሩ የልማት ስራዎቹን በስፋት ተደራሽ እንዲያደርግ ከዚህ ቀደም የነበረውን ድጋፍ አጠናክረው እንደሚቀጥሉም አባላቱ ተናግረዋል። የወላይታ ልማት ማህበር 24ኛ ጠቅላላ መደበኛ ጉባኤ የማህበሩ አጋሮችና አባላት በተገኙበት በወላይታ ሶዶ አካሂዷል። ፍሬህይወት ተስፋዬ የአባላቱን አስተያየት አሰናድታለች። የወላይታ ልማት ማህበር የማህበረሰቡን ኢኮኖሚያዊ ተጠቃሚነትን ለማረጋገጥ በሚያስችሉ ዘርፎች ላይ በመስራት በተለይም ግብርናውን ለማዘመን የተለያዩ ድጋፎችን እያደረገ ይገኛል። ማህበሩ ከ2016 በጀት ዓመት ከተደረገው ዓመታዊ ጉባኤ በኋላ የተሰሩ የልማት ስራዎችን የገመገመ ሲሆን አፈጻጸሙም የተሻለ እንደሆነ አባላቱ ተናግረዋል። ከ24 ዓመት በፊት ተቋቁሞ ለማህበረሰቡ በተለይ ለወላይታና አካባቢው ሁሉን አቀፍ የሆነ እድገትና ብልጽግና ልማት እንዲመጣ ሲሰራ ቆይቷል። ይህንንም አልሞ ሲሰራ ቆይቷል። በዋናነት በተለይ በትምህርት ዘርፍ ያለው አቅም ትልቅ ውጤት አምጥቷል። እንደውም ከወላይታ አካባቢ አልፎ ሌሎች ክልሎችም ይህንን መልካም ተሞክሮ ወስደው በራሳቸው ክልሎች እየተገበሩ ይገኛሉ። በጣም ከፍተኛ ለውጥ አለው። ለውጡም ደግሞ ዝም ብሎ በጅምላ የመጣ ለውጥ ተብሎ ቢባል ሳይሆን የአካባቢው ህብረተሰብ ወቅታዊ ጥያቄው ምንድነው፣ የአካባቢው ማህበረሰብ መሻቱን መመለስ የምንችለውና ወቅታዊ ችግር መልስ ሊሰጠው የሚገባው ችግር ምንድነው የሚለው መሰረት አድርጎ እየሰሩ ያሉበት ሁኔታ በጣም አስደሳችና አርኪ ሆኖ ጉባኤተኛውም አመስግኖ እየተቀበለ ያለበት ሁኔታ አለ። በማህበራዊ ዘርፍ የተማረና የሰለጠነ ማህበረሰብን ከመፍጠር አኳያ ልማት ማህበሩ በዞኑ ትምህርት ቤቶችን ስለማስፋፋቱ ተጠቁሟል። ትምህርት ልማት ላይ የምንመለከተው የወላይታ ሊቃ ትምህርት ቤትን ማየት እንችላለን። ያው ለሌሎችም ክልሎች እንደ አርአያ የሚቆጠር ምሁራንን እያፈለቀ ያለ በጣም በብዛት ሌሎች ትምህርት ቤቶች ላይ እንደምናየው አይነት ሳይሆን በጣም በብዛት ኦልሞስት ሁሉም ተማሪ እዛ የሚገባ ውጤታማ ሆኖ አብዛኞቹ ትልልቅ ውጤት ያላቸው እና ለማህበረሰቡ ጠቃሚ በሆኑ ዘርፎች ላይ እየተመረቁ ይገኛሉ። ይህ ትምህርት ቤት መሰረቱ አምና ላይ እንዳየነው መሰራት የሚገባቸው መለወጥ የሚገባቸው ሪሶርስ ነው። ያ ሪሶርስ ምንጩ ጥሩ ንጹህ ካልሆነና የተሻሻለ ነገር ከሌለው ቀጣይነት ሊኖር አይችልም። ስለዚህ ይሄንን በመረዳት የማህበሩ አባላት የተለያዩ ግንዛቤ ማስጨበጫም በተለያየ መንገድ የገቢ ማሰባሰቢያ ፕሮግራሞች ተካሂደዋል። በዚህ የገቢ ማሰባሰቢያ ፕሮግራም ብዙ ስራ ተሰርቷል። ሊቃ ትምህርት ቤትን በማስፋፋት ረገድ ልማት ማህበሩ የወሰዳቸው እርምጃዎች እጅግ በጣም ደስ የሚሉ ናቸው። በተለይም ሊቃ አንድ ብቻ በመሆን ከሊቃ ትምህርት ቤት ሌሎቹ ተሞክሮ በመውሰድ
በየዞኑ በሀገራችን ደረጃም ጭምር ሌሎች ክልሎች ተሞክሮ የሚወስዱበት የተሞክሮ ማዕከል ሆኖ ሲያገለግል ነበር። ያንን ግን ከተቋቋመ ረጅም ጊዜ ቢሆንም እንኳን ቅርንጫፎችን ማስፋት አልተቻለም ነበር። ነገር ግን በዘንድሮ ዓመት ልማት ማህበሩ በወሰደው እርምጃ በሶስቱ ማዕከላት ተጨማሪ ቅርንጫፎችን በመክፈት የመማር ማስተማር ስራውን በመጀመሩ እጅግ በጣም ደስ የሚል ነው። የአካባቢውን ህብረተሰብ ተጠቃሚ ለማድረግ በተለያዩ መስኮች አቅዶ የሚሰራውን ተግባራት በመደገፍ ከዚህም የበለጠ ውጤታማ ለማድረግ ለልማት ማህበሩ ያለንን አጋርነታችንን ልናሳይ ይገባል ባይ ናቸው አባላቱ። እንም ቤተሰብን በየጊዜው መዋጮ ሳይቋረጥ በብዙ ሺህ የሚቆጠር ገንዘብ በየአመቱ ስለምንሰጥ አሁን ስለተመሰረተው ደስ ብሎኛል። ይህን እድል አግኝቼ እዛ ላይ መሰረት በማስቀመጥ እኔን እንጂ እድለኛ ልቃ አይደለም። እኔ ያ ቦታ ተመርጬ እዛ ቦታ ላይ ሐውልት ነው የሰራሁት። ነገ አልፋለሁ። ሲያልፍ አንድ ሙስሊም አንዱ ስልጤ እዚህ ነበረ ምናምን ተብሎ ይነገራል እንጂ እንደዚህ አይነት ሐውልት ለማድረግ ፈልጌ ለወላይታ ህዝብ ላደረገልኝና ለሚሰጠኝ ፍቅር ይሄ ምንም ማለት ስላልሆነ አሁንም እድሜና ጤና ከሰጠኝ ለተባለውን ነገር ሁሉ አድርጌ ከዚህ የበለጠ የጎላ ነገር ለማድረግ ነው የምፈልገው። ሁሉም የኔ ነው ተብሎ በተግባር የተገለጠ ውጤት ካለ የኔ ነው ብሎ መሳተፍ የጀግነት ግዴታ ነው። ለትውልድ ነው ለቀጣይ እኛ የራሳችንን እንጀራ አግኝተናል። ቀጣይ ትውልድ ግን ተጠቃሚ የሚሆነው ተደጋግፈን ይሄን ማህበሩን ወደፊት ስናስኬደው ነውና የሁሉም እጅ ሊታጠፍ አይገባም። ለድጋፍ ህብረተሰቡን በማስተባበር ለተጀመሩ የልማት ስራዎች እና ደግሞ የልማት ማህበሩ ላቀዳቸው የልማት እንቅስቃሴዎች በሙሉ የበኩላችን አስተዋጽኦ እያደረግን እንገኛለን። የወላይታ ልማት ማህበር 24ኛ ዓመት መደበኛ ጠቅላላ ጉባኤ በበጀት ዓመቱ በተሰሩና ቀጣይ በትኩረት ሊከናወኑ በሚገቡ ጉዳዮች ዙሪያ በመምከር ጉባኤው ተጠናቋል። የቲቢ በሽታን ለመከላከል የተሰራው ስራ አመርቂ ውጤት የተመዘገበበት ቢሆንም የበለጠ ሰርቶ በሽታውን መግታት እንደሚገባ የጤና ሚኒስትር ዴኤታ ደረጀ ዱጉማ ገለጹ። የቲቢ ምርምር ጉባኤ መካሄድ በሽታውን ለመግታት የተያዘውን ግብ ለማሳካት አበክረን እንድንሰራ ያደርገናል ያሉት ደግሞ የመድረኩ ተሳታፊዎች ናቸው። 19ኛ ዙር ዓመታዊ የቲቢ ምርምር ጉባኤ በጤና ሚኒስቴር አዘጋጅነት በአርባ ምንጭ ከተማ ተካሂዷል። ማስረሻ ሀብታሙ ከአርባ ምንጭ ዝርዝሩን ያደርሰናል። የቲቢ በሽታን ለመከላከል በተሰራው ስራ በዓለም አቀፍ ደረጃ መሻሻሎች ስለመኖራቸው መረጃዎች ይጠቁማሉ። ለመከላከሉ ስራ ውጤታማነት ደግሞ የምርምር ስራዎች አበርክቶ የላቀ ስለመሆኑ ይነገራል። በመሆኑም ከአጋር ድርጅቶች ጋር በቅንጅት የሚሰራው ጤና ሚኒስቴር 19ኛውን ዓመታዊ የቲቢ ምርምር ጉባኤ በአርባ ምንጭ ከተማ አካሂዷል። በዚህም ባለፉት ዓመታት የቲቢ በሽታን ለመከላከል በተሰራው ስራ አመርቂ ውጤት መመዝገቡን የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገልጸዋል። በተለይ የቲቢ ምርመራዎች በአጭር ጊዜ ውስጥ ውጤት የሚታይባቸው እንዲሆኑ መደረጉንም እንደ ስኬት ጠቁመዋል። እንደ ትልቅ ስኬት የምናስባቸው ከ1000 በላይ የሚሆኑ ጤና ተቋማት ጂን ኤክስፐርት የሚባል ማሽን አክታን ወስዶ በትንሽ ደቂቃ ውስጥ አንድ ሰው ቲቢ እንዳለውና እንደሌለው 100% እርግጠኛ መሆን በሚችልበት ደረጃ የሚለዩ ማሽኖችን ገዝተን አስገብተናል። ከ240 በላይ የሚሆኑ ተቋማት በዚህ ሰዓት ላይ የኤአይ የተገጠመላቸው ኤክስሬዎችን እየተጠቀሙ ሰዎች ቲቢ እንዳላቸውና እንደሌላቸው ቶሎ የመለየት አቅሙ ከፍ ብሏል። ከዛም ውጪ በሀገራችን ላይ ቲቢ ያላቸው ሰዎች ከ95% በላይ ሕክምና እንዲወስዱና እንዲጨርሱ እየተደረገ ነው ያለው። በዚህ ዓመት በተደረገው ጥናትም ከ100,000 ሰዎች መካከል 147 ሰዎች በየዓመቱ በበሽታው እንደሚጠቁ ያሳያሉ ያሉት ሚኒስትር ዴኤታው ችግሩን ለመቅረፍ በተሰራው ስራ ከጊዜ ወደ ጊዜ ይህ አሃዝ እየቀነሰ መምጣቱን አስረድተዋል። በዚህ ዓመት በተሰራው ጥናት በሀገራችን ከ100,000 ሰዎች ውስጥ 148 የሚሆኑ ሰዎች ቲቢ አላቸው። በየዓመቱ ኢንሲደንስ የምንለው የቲቢ ስርጭቱ ይሄን ነው የሚመስለው። ከ100,000 ውስጥ 148 አላቸው። ይሄ እንግዲህ ወደ ሞትም ስንወስድ ከ100,000 ሰዎች ውስጥ 20 ሰዎች የሚሆኑ በቲቢ እንደሚሞቱ መረጃዎቻችን ያሳያሉ። ከጊዜ ወደ ጊዜ ይሄ ቁጥር እየቀነሰ እየመጣ እንደሆነ ቢታወቅም ከ2022 እንደ ፈረንጆቹ አቆጣጠር ጀምሮ ትንሽ ከፍ ማለት ዝንባሌ እየታየ ነው። ይሄም ደግሞ የኮቪድ-19 ተከትሎ የመጡ የጤና ስርዓት ችግሮች አሉ። በሀገራችን በተለያዩ ቦታዎች ላይ ያሉት ግጭቶችም ደግሞ አንዳንድ ቦታ ላይ ፕሮግራሙ በሚፈለገው
ጥንካሬ እንዳይሄድ አድርጓል። አሁን እየተስተዋለ ያለውን የስርጭት መጠን ለመቀነስ ሰፋፊ ጥረቶች መጀመራቸው የተገለጸ ሲሆን መሰል ጉባኤዎች ደግሞ ለዚህ ያላቸው አበርክቶ ከፍተኛ መሆኑ ተጠቁሟል። የስትራቴጂክ እቅድ ላይ የተያዙ ስራዎችን ስንመራ በተለይ አሁን በሀገር ደረጃ እየተሰሩ ያሉ ስራዎች ውጤታማነታቸውን በጥናት ደግፎ በተለይ እነዚህ ምርምሮች ደግሞ በተለያዩ የሀገራችን ክፍል ላይ ምን ይመስላል የሚለውን ስራዎችንም እንደዚህ ጠቅለል አድርጎ ደግሞ አብረን በጋራ የምንገመግምበት ነው። ይሄ ብቻ አይደለም፣ በዓለም አቀፍ ደረጃም ደግሞ የሚሰሩ ስራዎችን ሰብሰብ ተደርጎ ሜታ አናሊሲሶችንም ጭምር ማለት ነው በርካታ የጥናት ጽሁፎችን ሰብስቦ ወደ አንድ አምጥቶ እነዚህ ምን ይላሉ፣ ምን ከነዚህ እንማራለን የመሳሰሉን ጭምር የምናይበት ነው። በእነዚህ ጥናቶች በምናደርጋቸው ኢንተርቬንሽኖች ከ2015 ከነበረን የቲቢ ጫና ኦልሞስት አሁን በ24% መቀነስ ተችሏል ማለት ነው። እንግዲህ ዓለም አቀፋዊ ጥናቶች አሉ። ያንንም ቢሆን እንደ ኢትዮጵያ የተለያዩ ጥናቶች ቢመጡ እንኳ እንደ ኢትዮጵያ ፕሩቭ እናደርጋለን። የመድረኩ ተሳታፊዎችም እንዲህ አይነት የምርምር ጉባኤዎች መዘጋጀታቸው በበሽታው መከላከል ላይ የበለጠ ሰርተን እንድንከላከል የሚያግዝ ነው ይላሉ። ማንኛውም ችግር ሲመጣ ችግሩን ከመፍታታችን በፊት ችግሩን አንደርስታንድ ማድረግ አለብን። ችግሩን አንደርስታንድ አደረግን ማለት የችግሩን 50% ሶልቭ አደረግን ማለት ነው። እንደምታወቀው እንግዲህ ዛሬ የቀረቡትን ፕሌነሪ ሴሽኖች ዛሬም ትላንትም አይታችኋል። ሁላቸውም ማለት በሚቻልበት መልኩ አሁን ቲቢ ላይ ያሉትን ችግሮች መፍትሄ መስጠት በሚቻልበት ሁኔታ ላይ የሚያተኩሩ የምርምር ውጤቶች ናቸው እንዲቀርቡ የተደረጉት። እነኚህ ደግሞ ቀጥሎ ለሚወሰዱት እርምጃዎች አጋዥ የሚሆኑ ግብአቶች ናቸው ማለት ነው። ይሄ የማህበረሰቡ ላይ ያለውን ችግሮች በሪሰርች ሆኖ ተደራሽነት ያለው ሪሰርች ምንለው ተሰብስቦ ይሄ ነው ለሚቀጥለው ለሚደረገው የአቅጣጫ በሽታን ለመከላከል በሽታውን ለመቆጣጠር በሚደረገው አቅጣጫ ከዚህ የሚመጡ ምርምሮች ከዚህ የሚመጡ ሐሳቦች ተተርጉሞ ነው በሚቀጥለው የተሻለ የጤና ተደራሽነት ሊኖር የሚችለው ማለት ነው። ሀገሪቱን የጤና ሲስተም በተከተለ ጤና ተደራሽነቱን ለማስፋት የዚህ የሪሰርች ትልቅ ሚና እንዳለው ነው። እዚህ የምርምር ጉባኤ 27 የምርምር ውጤቶች ቀርበው ውይይት የተደረገባቸው ሲሆን ጥናቶቹም በኢትዮጵያ የቲቢ በሽታን ለመግታት የሚያግዙ ምክረ ሀሳቦች የቀረቡባቸው ስለመሆኑ ተናግሯል። ባለፉት 50 ዓመታት በመድኃኒት አጠቃቀምና አቅርቦት ላይ ምክረ ሀሳቦችን በመስጠትና የበቁ የፋርማሲ ባለሙያዎችን በማፍራት ህብረተሰቡን ተጠቃሚ ለማድረግ ሲሰራ መቆየቱን የኢትዮጵያ ፋርማሲ ማህበር አስታወቀ። ማህበሩ ህገወጥ የመድኃኒት ዝውውርን ለመከላከልና ለመቆጣጠር ከመንግስት ጋር በትብብር እንዲሰራ ያሳሰበው ደግሞ የወላይታ ዞን ጤና መምሪያ ነው። የኢትዮጵያ ፋርማሲ ማህበር የ50ኛ ዓመት ምስረታ ክብረ በዓል በወላይታ ሶዶ ከተማ አክብሯል። እድገት እስራኤል ዝርዝር አለው። የኢትዮጵያ ፋርማሲ ማህበር የ50ኛ ዓመት የምስረታ ክብረ በዓል ከአባላት ከደጋፊዎችና ከባለድርሻ አካላት ጋር በወላይታ ሶዶ አክብሯል። በክብረ በዓሉ የተገኙት የኢትዮጵያ ፋርማሲ ማህበር ፕሬዝዳንት ዶክተር ዳንኤል ዋቅቶላ ማህበሩ ባለፉት 50 ዓመታት መድኃኒት አጠቃቀምና አቅርቦት ላይ የፖሊሲ ምክረ ሀሳቦችን በመስጠትና ብቁ የፋርማሲ ባለሙያዎችን በማፍራት ህብረተሰቡን ተጠቃሚ ለማድረግ ሲሰራ መቆየቱን ተናግረዋል። ብዙ ስራዎችን የህብረተሰቡን ጤና ለመጠበቅ በርካታ ስራዎችን እየሰራ ይገኛል። እንግዲህ እንደምታውቀው ፋርማሲ ከሌላው የጤና ሙያ በቅርብ የሚገኘው ህብረተሰቡን በቅርበት የሚያገለግለው ከዚህ 50 ሜትር ብትሄድ ቀድመ የምታገኘው ፋርማሲ ነው ወይ ደግሞ ችርቻሮ መድኃኒት ቤቶችን ነው። ስለዚህ እነዚህን ያገለለ ወይ ደግሞ ትንሽ ትኩረት የሰጠ ከሆነ ሌሎች የጤና ሁኔታዎች ላይ ተጽዕኖ ያደርጋል እና ያልተደራጀ ኃይል አቅም የለውም፣ ጉልበት የለውም። ካልተደራጀንና በህብረት አንድ ላይ ሆነን ለመንግስትም ካላሳወቅን በስተቀር ጉዳት እያደረሰው መቀጠሉ አይቀርም። ይሄንን በምናደርግበት ጊዜ ህብረተሰቡን በማነቃነቅ እኛ ደግሞ ተደራጅተን ለመንግስትም የሚያደርሱትን ጉዳይ ለምሳሌ አንድ ህገወጥ ንግድ መድኃኒቱ ብቻ ለሚሰወረው ግብርም ይሰውራል።
በበዓሉ የወላይታ ዞን ጤና መምሪያን ወክለው የተገኙትም የፋርማሲ ማህበር ከመንግስት አቅም በላይ በሆኑ ጉዳዮች በተለይም በሀገሪቱ ትክክለኛና አግባባዊ የመድኃኒት አጠቃቀም እንዲሰፍን በባለሙያ ስነ ምግባር ግንባታና የፋርማሲ ትምህርት እንዲስፋፋ የፖሊሲና ስትራቴጂ ሀሳቦችን በማመንጨት በትብብር ሲሰራ መቆየቱን ተናግረዋል። ማህበሩ እንደ ማህበር በወላይታ ሶዶ ቻፕተር ከሚያደርጋቸው ነገሮች አንዱ የመንግስትን የጤናን ስራ ጎን ለጎን ይደግፋል። ይህም አንደኛ የጤና ባለሙያውን የፋርማሲ ባለሙያውን ከስነ ምግባር አንጻር የማነጽ ስራን ይሰራል። ሁለተኛ የሲፒዲ ትሬኒንግ የሙያ ማሻሻያ ብቃት ማሻሻያ ላይ ድጋፍ ያደርጋል፣ ስልጠናዎችን ያዘጋጃል። መንግስት በየጤና ተቋማት የሚታየውን የመድኃኒትና ሕክምና መገልገያ አቅርቦት ችግር በዘላቂነት ለመፍታት የሀገር ውስጥ የመድኃኒትና ሕክምና መገልገያ አቅርቦት እንዲኖር ለማስቻል እያደረገ ባለው ጥረት ላይ ፋርማሲ ማህበሩ ድርሻ ከፍተኛ መሆኑን በዚሁ አጋጣሚ እየገለጹ ህገወጥ የመድኃኒት ምርት ዝውውርና አጠቃቀምን ለመከላከልና ለመቆጣጠር በሚደረገው እንቅስቃሴም ማህበሩ የነቃ ተሳትፎ እንዲያደርግ ማህበሩ በወላይታና አካባቢው ህገወጥ መድኃኒት ዝውውር ለመከላከልና ለመቆጣጠር ከመንግስት ጋር በትብብር ሲሰራ መቆየቱን የገለጹት በኢትዮጵያ ፋርማሲ ማህበር ወላይታ ሶዶ ቅርንጫፍ ሰብሳቢ አቶ ሚልኪያስ ሳንጣ የግንዛቤ ማስጨበጫ ስራዎችም በስፋት መከናወናቸውን ተናግረዋል። ህገወጥ መድኃኒቶች ይመረታሉ። ለምሳሌ ህገወጥ መድኃኒት ሲባል እዚህ ሀገር ምርት አለ ወይ? ለምሳሌ እነዚህ አደንዛዥ እጾች ያው ህገወጥ መድኃኒት ውስጥ ከሚካተቱ አንዱ ነው። ምርትን ህገወጥ መድኃኒት ምርትን የሚባለው እሱም አንደኛው ሊሆን ይችላል። ሁለተኛው ዝውውር ላይም እንደዛው በርካታ ስራዎችን ህገወጥ መድኃኒት ምንጩ የማይታወቅ ፈዋሽነቱና ደህንነቱ የማይታወቁ በርካታ መድኃኒቶች በኢትዮጵያ ደረጃ ዝውውር ይደረጋል፣ ግብይት አለ። ከነዛ አካባቢዎች አንዱ በኢትዮጵያ ውስጥ አደገኛ ህገወጥ መድኃኒት ዝውውር ከሚከናወንባቸው አካባቢዎች አንዱ ወላይታ ዞን ነው። በዚህ ዙሪያ ግንዛቤ ማስጨበጫ መጀመሪያ በዚህ ስራ ላይ የተሳተፋችሁት ባለሙያዎችም ካላችሁ ሙያ የሌላችሁ ሰዎች ካላችሁ በዚህ ስራ ላይ መሳተፍ ወንጀልም ነው። የተሳተፋችሁት እንደሆነ ሲሰጥ እንደሆነ አውቃችሁ ከዚህ ውጡ ብለናቸዋል፣ አስተምረናቸዋል። በበዓሉ የተሳተፉ የማህበሩ አባላት በበኩላቸው ማህበሩ ለፋርማሲ ባለቤቶችና ባለሙያዎች አቅም ለመገንባት እያደረገ ያለው ተግባር ለዘርፉ እድገት ሚናው የጎላ መሆኑን ገልጸዋል። ባለሙያዎች ብቁ ባለሙያዎች እንዲሆኑ ከትምህርት ሚኒስቴር ከዩኒቨርሲቲዎች ጋር በመተባበር ብቁ የፋርማሲ ባለሙያዎች እንዲመረቱ ካሪኩለም በመቅረጽ ሀሳብ በመስጠት በብዙ መንገድ ለሙያው እድገት አስተዋጽኦ ሲያደርግ የቆየ ነው። የተለያዩ ኢንፎርሜሽኖች ቶሎ እንዲደርሱ ነው ያደርጋል። ትሬኒንጎች እንዲኖሩ አድርጓል እስከዛሬ ድረስ ባለው እንትና ከምንም በላይ ደግሞ በጋራ ተሆኖ የሚሰራው ነገር ከምንም ይበልጣልና በግል ሆነ የሆነ ነገር ለማድረግ ከመጣር ይልቅ በህብረት ሆኖ የሚደረገው ነገር ሞር አቅም ይኖረዋል። ማህበሩ በቀጣይም የፋርማሲ ባለሙያዎች አቅም ግንባታ፣ ፈዋሽ መድኃኒት አቅርቦትና በሌሎች ጉዳዮች ላይ ትኩረት ሰጥቶ እንደሚሰራ በመድረኩ ተመላክተዋል። በመርፌ በተከታታይነት ለ3 ቀን ለ5 ቀን ለ10 ቀን ተብሎ የሚሰጥ መድኃኒትን ለህብረተሰብ ክሊኒክ ማቅረብ አይችልም። ፈጽሞ ወንጀልም ነው፣ ስህተትም ነው። ስለዚህ ክሊኒኮች መድኃኒት ሲያቀርቡ ህብረተሰብ ለድንገተኛ አገልግሎት ለክሊኒክ የተፈቀደ መድኃኒት ከዛ ውጪ መድኃኒትን አጭጎ በቤታቸው በሽንት ቤት ደብቆ መያዝ አለ። ሰው በማይደርስበት በጣሪያ ላይ ደብቆ መድኃኒት ማቅረብ አለ። ክሊኒኮች አካባቢ የሚታዩ ብልሹ አሰራሮች አሉ። ህገወጥ መድኃኒትን ደረሰኝ የሌለው መድኃኒትን ደብቆ ለህብረተሰብ በማቅረብ ህብረተሰቡ የሚበዘበዝበት ሁኔታ አለ። እነዚህ ህገወጥ መድኃኒት አዘዋዋሪዎች ላይ የሚወሰድ አስተዳደራዊና ህጋዊ እርምጃዎች ተጠናክሮ እንዲቀጥል ከባለድርሻ አካላት ጋር አጠናክረን እንቀጥላለን። በኢትዮጵያ ፋርማሲ ማህበር የ50ኛ ዓመት መስረታ በዓል ስኬታማ እንዲሆን አስተዋጽኦ ላበረከቱ አካላት የእውቅና ምስክር ወረቀት ተሰጥቷቸዋል። የወላይታ ሶዶ ዩኒቨርሲቲ ከቫለንሺያ ዩኒቨርሲቲ ጋር በመተባበር በወላይታ ሶዶ ለሚገኙ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች የኬሚስትሪ ትምህርት በተግባር ተኮር የማስተማር ዘዴ እንዲሰጥ በትኩረት እየሰራ መሆኑን አስታወቀ። እስካሁን በቆዩበት የትምህርት ጊዜ በትምህርት ቤታቸው በንድፈ ሐሳብ ደረጃ ብቻ መማራቸውን የሚናገሩት ተማሪዎቹ
አሁን የተጀመረው ተግባር ተኮር የትምህርት አሰጣጥ ለቀጣይ ውጤታቸው በጎ ተጽዕኖ እንደፈጠረላቸውም ተናግረዋል። የከተማው ትምህርት ቤቶች ጽሕፈት ቤት በበኩሉ የትምህርት ጥራትን ለማስጠበቅ የባለድርሻ አካላት ድጋፍ ወሳኝ በመሆኑ ዩኒቨርሲቲው እያደረገ ያለውን ድጋፍ አጠናክሮ እንዲቀጥልም አሳስቧል። ሂሩት የምሩ ዝርዝር ሰንቃበታለች። የወላይታ ሶዶ ዩኒቨርሲቲ ከቫሌንሺያ ዩኒቨርሲቲ ጋር በመተባበር በከተማዋ ለሚገኙ ለቦጋለ ዋለሎና ለዋና ዋጌሾ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች የኬሚስትሪ ትምህርት በንድፈ ሀሳብ የሚማሩትን በተግባር እንዲያዩ የማድረግ ስራ ተሰርቷል። በትግበራው የተሻለ ውጤት የሚያመጡበትንም እውቀት እንደሚያገኙበት ተማሪዎች ተናግረዋል። ከክላስ የተማርነውን እዚህ ደግሞ ፕራክቲስ እያደረግን ነው። በጣም ደስ ይላል። ደግሞ ከክላስ ከምንማረው ይልቅ እዚህ ጋር ደግሞ በጣም ግልጽ ሆኖልን እያየን ነው። በፕራክቲስ ደግሞ እየሰራን በራሳችን እጅ እየሰራን ስላየ ነው በጣም አሪፍ ነው። ከቲዮሪ ይልቅ በተግባር በረንብ አይተናል እና ዩኒቨርሲቲው ያዘጋጀልን እድል በጣም አሪፍ ነው። ሌሎች ከዚህ ማለት ከ9 ጀምሮ እስከ 11 ያሉት ተማሪዎች ለነሱ ይበልጥ እድል ቢዘጋጅ። የትምህርት ጥራት ማሽቆልቆል አንዱ ምክንያት የላብራቶሪ ግብዓት እጥረት መሆኑን የጠቆሙት የትምህርት ቤቶቹ ርዕሰ መምህራኖች ተማሪዎች የተማሩትን በተግባር ማየት መቻላቸው በቂ እውቀት እንዲያገኙ ያስችላቸዋል ብለዋል። ተማሪዎች በኬሚካል እና ላብራቶሪ ላይ ትምህርት ራሳቸውን ችሎ እንዲሄዱ በርካታ ስራዎች ሲሰሩ ቆይተዋል። እንደምታዩት ተማሪዎች በሳምንት 2 ጊዜ ሁሉ ጊዜ ማለት ነው በሳምንት 2 ጊዜ ሮብና አርብ እንደዚሁ ይህን ትምህርት ሲያገኙ ቆይተዋል። ኬሚስትሪ እንደ ሂስትሪ ሲማሩ ነበር ተማሪዎች። ያንን ደግሞ የተማሩትን በተግባር ባይካዩ እንዳዩ አንደኛ ለርኒንግ ባይ ፕራክቲስ መባል ነገር አለ። የተማሩትን ቲዮሪን በተግባር እያስደገፉ በሄዱ ቁጥር ልጆች የአንደርስታንዲንግ መጠን እየጨመረ ይሄዳል። ስለዚህ ለዚህ ከፍተኛ አስተዋጽኦ የትምህርት ጥራትን ለመጠበቅ የባለድርሻ አካላት ተሳትፎ ወሳኝ መሆኑን የተናገሩት የወላይታ ሶዶ ከተማ ትምህርት ቤቶች ጽሕፈት ቤት ኃላፊ አቶ ለውጡ ሉሃ የወላይታ ሶዶ ዩኒቨርሲቲ ለሁለተኛ ደረጃ ትምህርት ቤቶች በኬሚስትሪ ዲፓርትመንት የጀመሩት ስራ የሚበረታታ ነው፣ በሳይንሱ ዘርፍ ያለውን የውጤት ማጣት ይታደጋል ነው ያሉት። ትምህርት ያለ ፕራክቲስ ውጤታማ ማድረግ አይቻልም። ለበርካታ አመታት በተለይ የዚህ የሳይንሱ ፓርት ላይ በርካታ ተማሪዎች ከውጤት ጋር ተያይዞ ሲታይ እጅግ በጣም ዝቅ ያለ የነበረበት ሁኔታዎች አሉ። በአብዛኛውም እንደ ሶዶ ከተማም ብቻ ሳይሆን እንደ ዞን እንደ ሀገርም ደግሞ ስፔሻሊ ተማሪዎች ቲዮሪ ትምህርታቸውን ተምረው ፕራክቲካል ላይ ያለው እጅግ በጣም ይቀሰቀዘ የነበረበት ሁኔታዎችን የሚያሳዩት ባለፉት አመታት ጭምር። የኬሚስትሪ ትምህርት ዘርፍ በንድፈ ሀሳብ የተማሩትን በተግባር ካልሞከሩ ለሌሎች የሳይንስ ትምህርቶችም ጭምር ተግዳሮት በመሆኑ በሁለተኛ ደረጃ ትምህርት ቤቶች ያሉትን ችግር በመረዳት የወላይታ ሶዶ ዩኒቨርሲቲ ከቫሌንሺያ ዩኒቨርሲቲ ጋር በመተባበር ወደ ትግበራ መገባቱ ተመላክቷል። ተግባር ላይ የሚማሩ ተማሪዎች እንደሌለ መማር እንደማይችሉ ኦብዘርቭ ካደረግን በኋላ እንዴት ማድረግ እንችላለን የሚለው ነገር ስናስብ ወይንም ስናወራ ከቫሌንሺያ ዩኒቨርሲቲ ጋር በመተባበር እነሱ ጋር ሰርቪስ ለርኒንግ ወይንም ተማሪዎች እነዚህ አይነት ቀለል ያሉ ፕራክቲካል አክቲቪቲዎችን መስራት የሚችሉበት ትልቅ ኤክስፒሪየንስ አላቸው። ያንን ኤክስፒሪየንስን ወደዚህ አምጥተን እኛ አካባቢ እንድንተገብር ፕሮጀክት የቀረጽ ነው። ስለዚህ እኛ ጋር ያለውን እውቀት አምጥተን እዚህ የነሱን ችግር ለመፍታት ዋናነት የኬሚስትሪ ፕራክቲካል አክቲቪቲ ወይንም ላቦራቶሪ ችግር ለመፍታት የተጀመረ ፕሮጀክት ነው። በብዙ ነገሮች አሁን ቲዮሪ እንደ ተማሪ ሆነን ቲዮሪ እንማራለን እና ያንን ቲዮሪ በተግባር በሳይንሱን በተግባር እንዴት እናርገውና ወደ እውቀት የጠለቀ እውቀት እንድኖረን እንትን እናደርጋለን በሚለው ከቫሌንሺያ ዩኒቨርሲቲ ጋር ወላይታ ሶዶ ዩኒቨርሲቲ እንትን ብሎ አምቶ እነሱን ተማሪዎችን በተግባር ያሳየናቸው ነው የቆየነው። በቀጣይ በዩኒቨርሲቲው በሳይንስ የትምህርት ክፍሎች ፊዚክስና ባዮሎጂ የተግባር ትምህርት መስጠት ወደፊት በስፋት ለመስራትም ታቅዷል። አካባቢ ላይ በቀላሉ ማግኘት የምንችላቸው መግዛት ባንችልም ያሉትን ናቹራል የሆኑ ነገሮችን ቀይረን መጠቀም የምንችላቸውን ኬሚካሎችን እንዴት መጠቀም አለብን፣ ፕራክቲካል የሆኑ ተግባራዊ ትምህርቶችን በቤተ ሙከራ እንዴት መማር ይቻላል የሚለውን አንደኛ ሞቲቬሽን ይፈጥራል ተማሪዎች ጋር እግረ መንገዱን ለቀጣይ ትምህርትም ራሳቸው ልጆችን በጣም የሚያዘጋጅ ነውና
እጅግ በጣም ጠቀሜታ ያለው ነው። ዩኒቨርሲቲ ደግሞ በማቴሪያልም በሰው ኃይልም የተሻለ ስለሆነ ያን ክፍተት ለመሸፈን ነው አላማው። ያ ነው በቃ በቲዮሪ ክላስ ውስጥ የተማሩትን ለማድረግ ነው። ለጊዜው አሁን ኬሚስትሪ ዲፓርትመንት ጋር ነው። በቀጣይ ሳይንስ ሰብጀክቶች ሁሉ በኮሌጃችን ባሉ የሳይንስ ሰብጀክቶች በዋናነት ቤዚክ ሳይንስ የሚባሉት ላይ ፊዚክስም ባዮሎጂም በመሳሰሉት ላይ ይሄ የተግባር እገዛ የሚፈልጉትን ለመስራት ያው እቅድ ላይ እንዳለን ነው። የትምህርት ጥራትን ለማሻሻል የሁሉም ባለድርሻ አካላት ትብብር ወሳኝ መሆኑን ተጠቁመዋል። ዜጎች በሀገር ውስጥና በውጭ ሀገራት የስራ ስምሪት ተጠቃሚ እንዲሆኑ ምቹና ቀላል የቴክኖሎጂ አሰራር ስርዓት መዘርጋቱን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። በዚህም በሀገር ውስጥ 2.8 ሚሊዮን እንዲሁም በውጭ ሀገራት የስራ ስምሪት ከ300 ሺህ በላይ ዜጎች የስራ ዕድል እንደተፈጠረላቸው ሚኒስትሯ አብራርተዋል። ሙፈሪያት ካሚል ከሀገራዊ ለውጡ ማግስት በርካታ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ተቋማዊ የለውጥ እርምጃ መወሰዱንም ጠቁመዋል። ለኢዜአ ዘገባ አለማየሁ አልቶ። የስራና ክህሎት ሚኒስትር ሙፈሪያት ካሚል ከሀገራዊ ለውጡ ማግስት በርካታ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ተቋማዊ የለውጥ እርምጃ መወሰዱን ገልጸዋል። በተቋም ግንባታ የተመሰረተው የስራና ክህሎት ሚኒስቴርም የተበታተነውን የስራ አካባቢ በማሰባሰብ እሴት የታከለበት ምቹ የስራ ዕድል ፈጠራ ምህዳር መፍጠር እንዳስቻለ ተናግረዋል። በዚህም በየዓመቱ በአማካይ 3.5 ሚሊዮን ለሚሆኑ ሴቶች እና ወጣቶች የስራ ዕድል መፍጠር የሚያስችል አቅም እየተፈጠረ እንደሚገኝ አስረድተዋል። የተሻለ ተቋማዊ የመፈጸም አቅም እየተፈጠረ ነው ያሉት ሚኒስትሯ በወጣቶች የክህሎት ልማት ስራም አሁናዊ የዓለም ሁኔታን ታሳቢ ያደረገ ስራ እየተከናወነ ነው ብለዋል። የቴክኒክና ሙያ ስርዓቱም ወጣቶች ቴክኖሎጂን በመጠቀም የኢትዮጵያና የዓለም ገበያን ታሳቢ ያደረገ ክህሎት መር ስልጠና እንዲያገኙ እየተደረገ መሆኑንም አብራርተዋል። በፈጠራና ክህሎት ዘርፍም ወጣቶችን በየዓመቱ በማወዳደር የሚሰጣቸው የድጋፍና ክትትል ስራ በስራ ዕድል ፈጠራና ክህሎት ልማት ተስፋ ሰጪ ውጤት እንዲመዘገብ ማስቻሉን ገልጸዋል። ፈጠራ ስራዎችን የማበረታታት ጉዳይን በልዩ ትኩረት በየዓመቱ ለዚህ ብቁ የሆኑ ወጣቶችን እያወዳደርን ምርጥ የስራ ሀሳብ፣ ምርጥ የክህሎት ዝግጁነት እና ምርጥ ቴክኖሎጂ ያልነውን እየለየን ይሄንን እያለማን ሙያዊ ድጋፍ እየሰጠን የፋይናንስ አቅርቦት ላይ ከሚሰሩ ተቋማት ጋር እየሰራን እየሄድን ያለን የሀገር ውስጥ የስራ ዕድል አቅሞችን ለመጠቀም በለማው በኢትዮጵያ ገበያ መረጃ ስርዓት ኢንተርፕራይዞችን አደራጅቶ በማጠናከር ዜጎች የስራ ዕድል እንዲያገኙ እየተደረገ እንደሚገኝም አንስተዋል። የስራ ዕድል ፈጠራ ስራው በበርካታ መልክ ነው እየተካሄደ ያለው። በአንድ በኩል እና የመጀመሪያውና ሰፊው ስራ የሀገር ውስጥ የስራ ዕድል ፈጠራ ነው። ምቹ ሁኔታዎችን የመፍጠር ማነቆችን የመፍታት ነው የመንግስት ሚና። ዝግጁነት ደግሞ ከእያንዳንዱ ግለሰብ ይጠበቃል ማለት ነው። ዝግጁ ሆነው የተገኙትን በኢትዮጵያ ገበያ መረጃ ስርዓት ባለማ ነው በውስጥ አቅም እዛ ላይ ተመስርተን ዜጎችን እየመዘገብን ወደ ኢንተርፕራይዝ እያመጣን ቀድሞ የተቋቋሙ ኢንተርፕራይዞችንም እያጠናከርን የሀገር ውስጥ የስራ ዕድል ፈጠራ ስራውን እያሰፋን ያለ ነው። የውጭ ሀገራት የስራ ስምሪትንም በቴክኖሎጂ ስርዓት በማስደገፍ ከተቀባይ ሀገራት መንግስት ጋር በመደራደር የዜጎች ጥቅምና ደህንነት ተጠብቆ የሚሰሩበት ምህዳር መፈጠሩን አንስተዋል። በውጭ ሀገራት የስራ ስምሪት ላይ ህጋዊ ክትትል፣ ድጋፍና ቁጥጥር ከሚደረግባቸው ከ1400 ኤጀንሲዎች ጋር በትብብር እየተሰራ እንደሚገኝም አስታውቀዋል። የውጭ ሀገር ስራ ስምሪት በጣም ዝርዝር ነገር ቢኖረው ይሄም በቴክኖሎጂ እንዲመራ ተደርጎ የዜጎች ደህንነት ተጠብቆ ጥቅማቸው ላይ ተደራድረን ከሚመለከታቸው መንግስታት ጋር የተሻለ ስምሪት እንዲኖር እየተደረገ ነው። በየዓመቱ ቁጥሩ እየጨመረ ነው ያለው። ሁሉ ጊዜ የሚሰደዱ ሳይሆኑ የሚያገኙትን ጥሪት ቋጥረው ተመልሰው ሀገራቸው ላይ ኢንቨስት ማድረግ በሚችሉበት መንገድ ተቃኝተው ነው እየተመራ
ያለው። በህጋዊ ስርዓት በውጭ ሀገር የስራ ስምሪት ለሚወስዱ ዜጎች ኤጀንሲዎችና ተቀባይ ሀገራት ምቹ ሁኔታ በመፍጠር ወደ ሀገራቸው ሲመለሱም በሚያገኙት ጥሪት እንዲቋቋሙ እየተደረገ ነው ብለዋል። በተቃራኒው በከፍተኛ ወጪ ዜጎችን በማታለል ለእንግልት በሚዳርጉ አካላት ላይ በጸጥታና ደህንነት ተቋማት ተከታታይ የተጠያቂነት እርምጃ እየተወሰደ እንደሚገኝም አስታውቀዋል። በጣም ብዙ ምቹ ሁኔታዎችን መፍጠር ተችሏል። በዚህ ሂደት ለሚሳተፉ ለተቀባይ ሀገራትም ለዜጎቻችንም ለኤጀንሲዎችም እንደዚሁ ህጋዊ ባልሆነ መንገድ ሐሰተኛ መረጃ ለዜጎች እየሰጡ ደግሞ የሚያሳስቱ አካላት አሉ። ባለፉት ጊዜያትም የቅጣት እርምጃዎች ተወስደዋል። በየጊዜው የጸጥታ አካሉ የራሱን ጥናት እያጠና እርምጃ እየወሰደ ነው ያለው። ለስራ ስምሪት ወደ ውጭ ሀገራት የሚጓዙ ዜጎችም የተዘረጉ ህጋዊና ዘመናዊ የአሰራር ስርዓቶችን በመጠቀም መብትና ደህንነታቸው ተጠብቆ የሚሰሩበትን አካሄድ እንዲከተሉ መልእክት አስተላልፈዋል። በተለይም ዜጎችን በስራ ስምሪት ድርጅት ስም ወደ አውሮፓ ሀገራት እንልካለን በሚል ገንዘብ እየተቀበሉ ከሚጠፉ ህገወጥ አካላት ራሳቸውን እንዲጠብቁ አስገንዝበዋል።